ስለዚህ ደም ሲባል ብዙ አይነት ደም ነው ያለው። አንደኛ ከበኒ አደም የሚወጣ ደም፣ ሁለተኛ ስጋቸው ከሚበላ እንስሳ የሚፈስ ደም፣ ሶስተኛ ስጋቸው ከማይበላ حرام ከሆኑ እንስሳዎች የሚፈስ ደም። ከሰው ልጅ የሚወጣ የደም አይነት ስንት አይነት ሊሆን ይችላል? አንደኛ الدم الخارج من السبيلين ከሁለቱ የሽንትና የሰገራ መውጫ በኩል የሚወጣ የደም አይነት። ይሄ ደም قليله وكثيره نجس። ይሄ ማወቅ ያስፈልጋል። ከሁለቱ እንግዲህ ነጃሳ መውጫ በኩል የሚወጡ የደም አይነቶች ትንሹም ቢሆን ትልቁ ምንድነው? ማዕፉዋ አይደለም፣ ነጃሳ ነው፣ መታጠብ አለበት። ሁለተኛ ከዛ ውጭ የሚወጡ የደም አይነቶች፣ ሌላ አካልህ ላይ የሚወጣ የደም አይነት፣ ሌላ አካልህ ላይ ተፈንክተው ተቆርጠህ የሚወጣ የደም አይነት ሊኖር ይችላል። ዓሊሞቹ አብዛኞቹ ዓሊሞች ነጃሳ ነው። ስለዚህ ደም አንድ ሰው ተፈንክቶ ተቆርጦ ደም ቢወጣው ምንድነው? ነጂስ ነው፣ መታጠብ አለበት፣ ነጃሳ ነክቶታል። ስለዚህ ውዱኡም ይፈርሳል፣ ሌላ ውዱእ ማድረግም ግድ ይለዋል፣ ቦታውን ማጠብ ግድ ይለዋል ይላል። ነገር ግን الخارج من غير السبيلين የሆነ ደም ከሰው ልጅ ጣሂር ነው የሚሉ ደግሞ ዓሊሞች አሉ። ማስረጃው የትኛው ይደግፋል? فإن تنازعتم في شيء فردوه إلى الله والرسول። ታዲያ እስቲ ሰሃቦቹ እንዴት ነበሩ? ደም በሚፈሳቸው ጊዜ አይ ውዱእ ይፈርሷል ነጃሳ ነክቶኛልና መታጠብ አለብኝ ብለው ታጥበው ውዱእ አድርገው ነበር የሚሰግዱት? ላ ዑመር ኢብኑ ኸጣብ ደም እየፈሰሰውም ሶላቱ ይሰግድ ነበር። ቁስሉ ደም ጨምቆ ሶላቱ ይሰግድ ነበር ይላል ማ ዑመር ኢብኑ ኸጣብ። ሐሰን አልበስሪ ረሂመሁላሁ ተዓላ ማ ዛለ المسلمون يقاتلون وعليهم الدم وهم يصلون። ጂሃድ ላይ ሆነው ደም እንግዲህ በሰይፍ ተቆርጠው ደም እየፈሰሳቸው ሰላት ላይ ከመሆን አልተወገዱም። ስለዚህ ሰላታቸው ይሰግዱ ነበር። ያኒ ከበኒ አደም من غير السبيلين የሚወጣ ደም ጣሂር ነው ብለው ደግሞ ይሄዳሉ። وهذا المنهج وهذا المذهب رجحه ابن عثيمين وابن تيمية وغيره من العلماء المحققين። የሚያስኬደውም ይህ ነው። ለምን? ይሄው እንግዲህ ሰሃቦቹ ያደረጉት ነገር ለኛ ምንድነው? اتباع الصحابة واجب. والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان. هذا اتباعهم بإحسان مشقة የሌለበት። ስለዚህ ከሰው ልጅ የሚወጣ ደም ከሁለቱ መንገዶች ውጪ የሆነ ደም በነስር ሊሆን ይችላል፣ በሌላ ነገር ሊሆን ይችላል። ሁክሙ ምንድነው? طهارة ነው የሚሆነው። وإن كان قول الجمهور أنه نجاسة بل إجماع አለበት ብለው ያሉ ዓሊሞች አሉ። ከሰው ልጅ የሚወጣ ደም በአጠቃላይ ደም የተባለ በአጠቃላይ ምንድነው? ነጃሳ ነው ብለው ያሉ ዓሊሞች አሉ። በልጅምሁሮቹ በዚህ ይሄዳሉ። በል ኢጅማዕ አለሚሉ ዓሊሞች አሉ። ነገር ግን ኢጅማዕ የለበትም፣ እክትላፍ ያለበት መስአላ ነው። ይሄው ከቀደምቶቹ ጀምሮ ማለት ነው። ነገር ግን ማስረጃው የሚደግፉ ምንድነው? የሰሃቦቹ ፊዕል ምንድነው? ሰውየው ደም እየወጣው ይሰግድ ነበረ፣ አይታጠብም ነበረ፣ ከነደሙ ይሰግድ ነበረ። በጦር በሰይፍ ወግተውት ደሙ እየፈሰሰ እየሰገደ በዛው ይሄዳል። ረሱሉ ሰለላሁ ዐለይሂ ወሰለም ሰላቱ ባጢል ነው አላሉም። በል ሰላታችሁ ድገሙ ብለው አላሉም። ስለዚህ ጣሂር ነው ማለት ነው። ሌላ ከሰው ልጅ የሚወጣ ሐይድና ኒፋስ ነጃሳ ስለመሆናቸው ምንም ድርድር የለበትም። ይሄ ሌላ ስጋቸው ከሚበሉ እንስሶች የሚፈስ ደም መስፎህና መስፎህ ያልሆነ ብለን ከፍለናል አይደል? ቅድም መስፎህ የሆነው የታረደ ከብት እንግዲህ ተፍኪየቱ ሸርዕያ የታረደ ከብት የፈሰሰው ደም መታረጃው ቦታ ያለው ነጃሳ አይደለም። ሁክሙ ውስጥ ላይ ስጋው ውስጥ ላይ ያለ ደም ሁክም ይሰጠዋል። የፈሰሰው ደም ነጂስ ይሆናል። አንተ እየገፈፍክ ስጋው ውስጥ ደም ብታገኝ ምን ይሆናል ማለት ነው? ነጃሳ አይሆንም፣ ጣሂር ነው። የስጋው ሁክም ይኖረዋል። እየቀቀልከው ምን ይላል? ከላይ ይንሳፈፋል። የደም እንትን ምናልባት ሳታጥበው የቀቀልከው ከሆነ ይንሳፈፋል። አይንሳፈፍም? ደሙ ይንሳፈፋል። ስለዚህ ምንድነው? ጣሂር ነው። መረቁም ተጠጣዋለህ፣ ነጂስ አይደለም ማለት ነው። ነጃሳ አይደለም። መስፉህ የሆነው ነው ነጃሳ የሚሆነው። ነገር ግን መይት ቢሆኑ ቢሞቱ ደማቸውም ሁለመናቸው ምን ይሆናል?
ነጃሳ ይሆናል ወይ من غير الشرع እንግዲህ ተዝኪየት الشرعيه ወይም ከሸሪዓው አስተራረድ ውጭ ተከትለው ያረዷቸው ከሆነ በክት ነው የሚሆኑት መይት ነው የሚሆኑት ሁለመናቸው ነጃሳ ይሆናል ነገር ግን ነጃሳ የሚሆነው ከሰውነታቸው እንግዲህ ደም አለበት የለበትም ከሚለው አንፃር በእንግዲህ ዓሊሞቹ በሶስት አይነት ይከፍሉታል ያኒ አንደኛ ደም የማይነካው እንደነ ቀንዱ ያለ እንደነ ጸጉሩ ያለ ይሄ ቢሞትም ባይሞትም ምንድነው ጣሂር ነው ደም የለበትም ሁለተኛ በሁለቱም መሃል የሆነ ቆዳ አለ ማለት ነው ቆዳ እንግዲህ ደም ስለሚነካው ደም ስለሚቀበል ነጃሳ ይሆናል ማለት ነው የሚጣኸረው እንዴት ነው አንደኛ ሸሪዓ አሰራረድ በመታረዱ ሁለተኛ ዲባግ በመደረጉ አይ ዲባግ በመደረጉ በመፋቁ ብቻ ይጸዳል ይላሉ ረሱል ሰለላሁ ዐለይሂ ወሰለም የመይሙና በግ በዛ አይነት ስላዘዙ ማለት ነው ስለዚህ ደም የሚለው ጉዳይ በዚህ በተፍሲል መታየት አለበት ሌላ አራተኛ የረሳነው ምን አለ ሐይም ሆነው መይትም ሆነው ሐይም ሆነው መይትም ሆነው ጣሂር የሆኑ እንስሶች የሚወጣ ደም ለምሳሌ ከአሳ አሁን አላልንም አሳ መይትም ቢሆን ምንድነው ጣሂር ስጋቸው የማይበላ እንስሶች ደግሞ እንግዲህ እነሱ ቢታረዱም ባይታረዱም ምንድናቸው ነጂስ ናቸው ነጃሳ ነው ትንሹም ትልቁም ጠብቢል ነጃሳ ይሆናል ደም በዚህ መልኩ መታየት አለበት ሌላ እንስሳ እንግዲህ ሕያው ሆኖ አንድ እንስሳ እየሄደ በህይወት እያለ የሚበላ ነው በግ ለምሳሌ ላቷ አምሮ ላቷ ብቻ ቆርጠህ መብላት ትችላለህ አቢ ዋቂድ ለይሲ رضي الله عنه الرسول صلى الله عليه وسلم من بلايا ما قطع من البهيمة وهي حية وهو ميت العالم ይሄ ለምንድን ነው ያሉት ጃሂልያዎቹ ላይ ግመሉ እንግዲህ በጉ ፍየሉ ምኑ ላቱ ሲያምራቸው ቆርጠው ይበሉ ነበር ሻኛው ሲያምራቸው እንግዲህ ሻኛውን ቆርጠው ይበሉ ነበር ቁስሉን ያደርጉታል በቃ እንደዚህ ነበር ምንም የማያውቁ መይት በክት በዮች ነበሩ ጁሃሎች ላ ኢላሃ ኢላላህ الرسول صلى الله عليه وسلم ግን ይሄ ስራ حرام ነው እንግዲህ በህይወት እያለ ከማሰቃየቱም ጋር ማለት ነው حرام ነው መይት ነው መብላት አይቻልም ከዚህ በተቃራኒ መይትም ሆኖ ሐላል የሆነ መይት ሆኖ ሐላል የሆነ አለ የለም وحلت لنا ميتتان ودمان ብለዋል አላሉም ረሱል ሰለላሁ ዐለይሂ ወሰለም وحلت لنا ميتتان ودمان መይቶቹ እነማን ናቸው ያሉት الحيتان والجراد አይደለ አንበጣና አሳ ቢሞቱም በህይወት እያሉም ሐላል ናቸው እሺ አሳ አንተ አሳ ውሃ ውስጥ አገኘኸው እየሄደ ነው ግማሹን አካል እንግዲህ የተመቸህን ቆርጠህ ጣልክ ከኋላ በኩል ያለውን እንግዲህ አይንቀሳቀስማ ይዘህ ወደ ቤትህ መጣ ያኛው ሄዷል አምልጧል የተቆረጠው ፓርት የፊት ለፊቱ ማለት ይንቀሳቀሳል አምልጧል ምን ታደርጋለህ فهو حلال ለምን መይት መሆኑ ምን ስለሆነ ሐላል ነው መይት መሆኑ ምንድነው ሐላል ነውና ስለዚህ ቆርጠህ መውሰድ ነው የማይቻልህ ከሆነ በቃ على كل حال አሳና አንበጣ መይትም ቢሆኑ ሐላል ናቸውና እንግዲህ በህይወት እያሉ አንተ ተመቸህን ቆርጠህ እንትን ብትል በቃ ያስቀረው ያክል አስቀርተሃል ማለት ነው በቃ ትበላለህ ማለት ነው على كل حال እንግዲህ الرسول صلى الله عليه وسلم ما قطع يعني من البهيمة وهي حية فهي ميت أو وهو ميت ብለዋል ይሄን መጠንቀቅ ያስፈልጋል ስለዚህ ደም የሚለው ጉዳይ በዚህ በተፍሲል መታየት አለበት